ሰው መኪና ውስጥ ሲቀመጥ ወይ ደግሞ መኪና ሲነዳ ለምንድን ነው ጸባዩ እንደዚህ የሚቀየረው? በጣም የሚገርም ነገር እኮ ነው። አይታችኋል? በጣም ብዙ ሰው እስቲ ራሳችሁንም ተመልከቱ። መኪናው ሲነዳና መኪና ውስጥ ሲሆንና ከመኪና ውጭ ሲሆን ጸባዩ ይለያያል። ኖርማል እኔ 1.1 ሜትር ከ85 አዶ ነው 6 ፉት ምናምን ትከሻ። አንድ ቀን አንድ ሰው መንገድ ላይ ተናግሮኝ አያውቅም። አንድ ቀን እንዲሁ ተዛልፎ ማለት ነው እንዲህ ዘለፋ እኔ አጋጥሞኝ አያውቅም። ምክንያቱም አንደኛ ፊዚካሊ ሰው ረጅም ከሆነና ትንሽ ትከሻው ሰፋ ያለ ምናምን ከሆነ ይፈራል። ኦኬ አይናገርም ማንም። ልክ ግን መኪና ውስጥ ስቀመጥ ልክ መኪና ሰው መንዳት ሲጀምር የሚቀጥለው ካጠገቡ ያለው አስተያየቱ ይቀየራል። ምንም ንግግሩ ይቀየራል። ሁኔታ ሁሉ ይቀየራል። ልክ መኪናውን ፓርክ አድርጎ ሲወርድ የተለየ ሰው ነው። ይህም ምላችሁ መቼም የተገነዘባችሁ ብዙዎቻችሁ የተገነዘባችሁ ይመስለኛል አይደል እንዴ? እኔ በጣም የሚገርመኝ ነገር አንድ ጊዜ በፊት ወጣት እያለሁ እንትን እንዳነበር ትራክ ጭነት መኪና አለ፣ ትልቁ የጭነት መኪና ይዤ ዞር ነበር። ዩሮፕ ውስጥ የተለያዩ ሀገራት ዞር ነበር እና በጣም የሚገርም ነገር ያየሁት አንዳንድ ሀገር ሰው ሲያቋርጥ፣ አሁን ለምሳሌ ጀርመን ከሆንኩኝ ወይ ደግሞ ወደ ቤልጅየም ከሄድኩኝ ወይ ወደ ፈረንሳይ ከሄድኩኝ እያንዳንዱ ሀገር ሰው እንትኑ ይለያያል። ይሄ አቀባበሉ መንገድ ላይ ያለው ትህትናው አንዳንዱ ቦታ በጣም ምንም ትዕግስት የላቸውም። አሁን ጣሊያን ምንም በቃ ትዕግስት የላቸውም። ዜዶን ኬር ትልቅ መኪና የያዘ ትንሽ እንግዲህ ከነተሳቢው ትልቁ እሱን ይዤ ነው የምመጣው አይደል። ብዙ ቦታ አሁን ጀርመን ሲሆን ያከብራሉ፣ ግን ብዙም እንትን ትዕግስት የላቸውም። ያከብራሉ ትልቅ ስለሆነ ወደኋላ እንትን ለማለት ለመዞር ምናምን ይጠባዋል ምናምን ብለው ትንሽ አስተያየት ያደርጋሉ። እንደነ ጣሊያን ያሉ ፈረንሳይ ምንም አይነት እንትን የላቸውም። በቃና ትንሽ አይነት እንትን ካለ ግጭት ካለ የቅድሚያ ወይ ምናምን ስድብ ነው በቃ። ከዛ የሆነ ቦታ ቆሜ እንግዲህ የጭነት መኪና ላይ ሰው እንግዲህ ገብታችሁ ያይሽ ከሆነ ከላይ ነው የሚቀመጠው ሹፌሩ አይደል። ከላይ ኮኛ ያታለው እና መጣችና በጣም አሮጊት ሴትዮ ነች። እድሜዋ ወደ 60-70 ይሆናል። ፓርክ ለማድረግ ትጨናነቃለች እና መኪናው የያዘችው ረጅም መኪና ነው፣ ሜርሴዲስ ኤስ ክላስ ነው ረጅሙ። ቦታው ምትገባ ፓርክ ብታደርግበት ጠባብ ነው። ከዛ እንትን አልኳትና ሃሎ እዚህ ጋር ማቆም አትችይም፣ ፓርክ ማድረግ ይከብድሻል። አሮጊት ሴትዮ ነች ብያቸዋለሁ፣ 70 ዓመት አካባቢ። እጇን አውጥታ የሰደበችኝ ስድብ። ከዛ ደንግጬ እንዴ እኔ ያልኳት ይጠብሻል፣ ሌላ ቦታ ብትፈልግ ይሻላል። ልክ ከዛ ፓርክ ለማድረግ ሞክራ አቃታት ማለት ነው። ከዛ ወረድኩና ገና ስወርድ ደግሞ ሌላው ምን አለ መሰላችሁ፣ ልክ የተሳደበው ይሄ የሚያጉረጠርጠው በአይኑ የሚገላምጠው ምን ሁሉ ገና ሰው ሲወርድ ከመኪና ሲወርድ ሲያዩ እና ረጅም እንትን ያለ ከሆነ ደንግጠው ወዲያው በራቸውን ይቆልፋሉ። ይቅርታ ፖሎ። ልክ ግን ወጥተው ካላዩ እኔ እንጃ፣ እኔ የሚመስለኝ ምንድነው መኪናውን ከያዝኩኝ በመኪናው ኃይል ይሰጠኛልና የፈለግኩትን ባረግ ወይ ደግሞ ብሰድበው ምንም አያመጣም ነው። እስቲ መልሱን ንገሩኝ። እኔ በጣም የሚገርመኝ ነገር አየሁት። ለምንድን ነው ሰው መኪና ሲነዳ መኪናው ሲቀመጥ እንትን ሁሉ ይቀየራል? ፕራውድ ይሆናል፣ በጣም በቃ ኮንፊደንስ ይሰማዋል ወይስ ምንድን ነው እንደዚህ የሚያደርገው? በዛ ላይ ደግሞ የሆነ ችግር ከገጠመ ምን ያክል የመኪና ለምሳሌ አደጋ በውጭ ሀገር ሲነዳ ብሶ በእነሱ ሀገር የኢሮፓውያን ሀገር ውስጥ ከሆነ ያለ ነው አደጋ ከደረሰ ሁል ጊዜ የውጭ ዜጋው ጥቁሩ ብራውኑ ነው ጥፋተኛ ብለው የሚያስቡት በቃ የሚፈረድበት። ስፔሻሊ በአንዳንድ ሀገር ምስክር አሁን ይሄ ዳሽካም ከመምጣቱ በፊት አብሶ የካሜራ አለ አይደል መኪና ላይ የሚገጠመው እሱ ከመምጣቱ በፊት በምስክር ነው። አንዳንዱ ቦታ ላይ አይቀበሉ። ሀገር ከሀገር አለ። አሁን ኢንግላንድ ገጭቶ መጥቶ ገጭቶ ከኋላ ከፊት ለፊት ከጎን ገጭቶ ይጮህብሃል እንደገና ያንተ ጥፋት ነው ብሎ ከዛ በቃ መረጃ ነው ፍርድ ቤት መሄድ አለ መረጃ እንትን ብሎ ምናምን ነው ወይ በቃ ጣጣው ብዙ ነው። አንዳንድ ሀገር አለ ለምሳሌ እንደነ ጀርመን ያለው ሀገሮች ደግሞ ገና
መጥቶ ሲነካ ወርዶ አይ አም ቬሪ ሶሪ አፖሎጃይዝ እና ብሎ ስልኩን የኢንሹራንስ ቁጥሩን ምን ሰጥቶ የሚሄድበትን ቦታ አለ። ግን እንደው ማንኛውም ነገር ግጭት ይድረስ፣ መለካከፍ ይምጣ፣ መሰዳደብ ይምጣ፣ ሁል ጊዜ ነጮች እዛ አካባቢ ያሉት በጠቅላላ ሄደው ነጩን ነው የሚያግዙት። የፈለገ ነገር ይበላችሁ፣ እናንተ የፈለገ ይስደባችሁ፣ የፈለገ ነገር አርጎ መንገድ ይዝጋባችሁ፣ እናንተ ላይ የሚፈርዱት። ጥቁር ግን ካለና እዛ አካባቢ እናንተ የሚመስል ሰው ካለ መፍረድ ብቻ አይደለም መመስከር አይፈልግም። ምን ያክል እንደሚተባበር ይውላችሁ። ይህንን ዓለም ሊገዙ የቻሉበት ምክንያት ስለሚተባበሩ እኮ ነው። ከዚህ በፊት ብዙ ያልኳችሁ ነገር አለ። እነሱ ትብብራቸው ምን እንደሚያደርጋቸው ማየት የምትችሉት ፉትቦል ኳስ ስትጫወት ስቴዲዮም ተመልከቷቸው። ውጪ ከስቴዲዮም ውጪ አሁን አርሰናል ስቴዲዮም ጋር ወይ ዌስትሃም ጋር ወይ ቸልሲ ሄዳለሁ። ብዙ ጊዜ እዛ አካባቢ ስትሄዱ አንድ ሰው አንድ ቀን ጥቁር በመሆናችሁ ሰድቧችሁ የሚያውቅ የለም። ልክ ስታዲየም ውስጥ ገብተው በህብረት የሆኑ የለም ብዙዎች በብዛት አንድ ላይ ሲሆኑ ጥቁሩን መሳደብ ሬሲስት እንትናቸው ሁሉ ይወጣል። የሚጮሃሉ። ማያረጉት ነገር የለም አብረው ሲሆኑ። ያ መተባበራቸው ነው ለዚህ ሁሉ ነገር ያበቃቸው፣ የዚህ ሁሉ ዓለምን የሚገዙት። በአሁኑ ሰዓት ተባብረው የነጮች ተባብረው አንድን የአረብ ሀገር ጦርነት ሲከፍቱበት በጠቅላላው አረብ ሀገር አንድ የሚረዳው የለም። አንድ ነገ ተነስተው ኢትዮጵያን ጦርነት እንከፍታለን ቢሉ አንድ የአፍሪካ ሀገር ወይ ደግሞ ጎረቤታችን የሚረዳን የለም። አንረዳም። ምንም ነገር አይመስለንም። እንዲያውም እነሱን ይረዳሉ፣ ለነሱ ፋሲሊቴት ያደርጋሉ። አሁን ብዙ ቦታ ተነስተው ጦርነቱን የሚፈጽሙበት ቦታ የራሳቸው የአረቦች መሬት ላይ ነው የጦር ቤዝ ያላቸው። ከዛ እየተነሱ ነው ሌላውን የአረብ ሀገር ሚታ። እነሱ ግን ተባብረው ነው። አሁን ይመስላችኋል ሁለት ሀገር ብቻ ናቸው አይደል የሚመስላችሁ? ሁሉም እንግላንድ፣ ጀርመን ሁሉም እየረዷቸው ነው። በሚዲያ አይናገሩም። ያኔ የኢራቅ ጦርነት ጊዜ የደረሰውን እንትን ስላዩ የአፍጋኒስታንን ውድቀት ስላዩ የፖለቲካል ውድቀት ስለደረሰባቸው አሁን አይነገርም እንጂ በጠቅላላ አብረው ተባብረው ነው የሚወጉት። ተባብረው ነው ሁሉ ነገር የሚያደርጉት። ዩኬማ እንደውም በይፋ መናገር ጀመረች። አሁን አውሮፕላኖቻችን እዛ አካባቢ ዲፌንስ እያደረግን ነው፣ እየተከላከልን ነው፣ ሚሳይሉን እየመቱ ማለት ነው። ሌሎች አረቦች ሀገር ደግሞ እንደነ ጆርዳን ብላ የመሰሉት ደግሞ ከአረብ ሀገር አረብና ሌላ የአውሮፓ ሀገሮች የሚጣል ኤሮፓያኖች ናቸው። እዛም ኤሮፓ ውሸት ነው። ኦኬ ከኤሮፓ ከፖላንድ ከዩክሬን ምናምን የመጡ ናቸው። እና ትብብር እንደሌለን የሚያስታውቀው ልክ ውጭ ሀገር ያላላችሁት ነው። ይሄ ልክ አደጋ ሲደርስባችሁ ተስፋ እንዳታረጉ፣ ጥቁሩ እዛ ጋ ያለው ይመሰክርልኛል ብላችሁ ዳሽካም። እኛ መተባበር ያልጀመርን ቀን ኦኬ የማንም መጫወቻ የምንሆነው በየደረስንበት መጫወቻ በያለንበት ሀገራችን መጫወቻ የሆነችው እና ለዚህ ሁሉ የበቃቸው ትብብር ስለሌለን ነው። ከጎረቤት ሀገሮች እኛን ከመሰለ ህዝብ ጋር ከሌላ ህዝብ ጋር አይደለም። ዜዶን ኬር ማንም ለእኛ ኬር የሚሰጠው የለም ይመስለናል። አሁን አረቦቹ በዛ በኩል መጡ እኛን ሊረዱ ነው። እነሱ የራሳቸውን ጥቅም ፈልገው ነው የሚመጡት። እዛ ጎረቤታችን እያጫረሷቸው ሱዳኖችን ያሉት አረቦቹ ናቸው። እኛ ምን እያደረግን ነው? ታሪክ ይመሰክርላል። ታሪክ በኋላ ይመሰክራል ምን እያደረግን እንደሆነ ለዛ ለሱዳን ብጥብጥ እና እኛ ለራሳችን ለጎረቤታችን ለራሳችን ተባብረን አንድ መሆን ካልጀመርን መቼም አናሸንፍም። ከነሱ ጋር ተባብረን ለትብብር አይደለም የሚመጡት። አሁን ታያላችሁ በብዛት እኛ ጋር ሲያሽኮለኩሉ እየመጡ የእንትን ፕሬዚዳንት የእንትን ፕራይም ሚኒስተር ምናምን የሚባለው እኮ ልክ አንድ ሀገር ስፔሻሊ ታዳጊ ሀገር ራሱን እየቻለ ሲመጣ ቶሎ ብሎ መምጣት አለባቸው። በእርዳታ ነው የሚመጡት። አብረን እንስራ ነው የሚመጡት። አንድ ቀን ለእኛ ጥሩ እነሱ ኦንሊ ታይም እርዳታ የሚተባበሩት እርስ በራሳቸው ናቸው። ብሪክስ የሚባለው እንትን አለ። አንዱ የብሪክስ ሀገር እኮ ነው የሚወጋው የሚገደለው የሚጨፈጨፈው ያለው። ሌላው ብሪክስ ጸጥ ብሏል። ጉላክ